ጌታን እጅግ አድርገን እናመሰግናለን። ስለ አምልኮ ስንመለከት ሮሜ 12 ላይ ሁላችን የምናውቀው ክፍል አለና ጳውሎስ በሮሜ ምዕራፍ 12 ላይ ከመጻፉ በፊት ከዛ በፊት ሌሎች ነገርን ከተናገረ በኋላ ምን ብሎ ይጀምራል? እንግዲህ ሰውነታችሁን ወንድሞች ሰውነታችሁን እግዚአብሔርን ደስ የሚያሰኝ ቅዱስና ሕያው መስዋዕትነትን በእግዚአብሔር ደስ የሚያሰኝም ሕያውና ቅዱስ መስዋዕትነትን አድርጋችሁ ታቀርቡ ዘንድ ምን ይላል? በእግዚአብሔር ርኅራኄ እለምናችኋለሁ። በማን? በእግዚአብሔር ርኅራኄ እለምናችኋለሁ። ያም ደግሞ ምንድነው? እርሱም ደግሞ ለአእምሮ የሚመች አገልግሎታችሁ ነው። ወገኖች ሁላችንም ጌታን ልናገለግል ነው የተጠራ ነው። እግዚአብሔርን ልናገለግል ነው የተጠራ ነው። ነገር ግን እግዚአብሔር የሚወደው መስዋዕት፣ እግዚአብሔር የሚፈልገው መስዋዕት እኛነታችንን እንደሆነ ቅዱስ አድርገን እንድናቀርብ ሰውነታችንን እንደሆነ እያንዳንዳችንን የተለዩ ሰዎች አይደሉም። ሁላችንም ግን በአዲስ ኪዳን እግዚአብሔርን ልናገለግል ተጠርተናል። እግዚአብሔርን ልናመልክ ተጠርተናል። ያ ደግሞ ቅዱስ መስዋዕት ሰውነታችንን ራሳችንን ለጌታ የምናቀርብበት ነው። በሱ ፊት የምንሰዋለበት ነው። እዛ ምዕራፍ 12 ላይ አስታውሳለሁ ማለት ከዛም ዝቅ ብሎ ባለው ይሄን እናድርጉ ካለ በኋላ ከቁጥር 1 እስከ 9 እግዚአብሔር መስዋዕት የሚገባው እንደሆነ፣ አምልኮ የሚገባው እንደሆነ፣ ውዳሴ የሚገባው እንደሆነ ለእግዚአብሔር የሚገባውን እኛ ራሳችን ከሰውነታችን የምንሰጠው እንደሆነ ይናገርና ከቁጥር 9 ደግሞ ጀምሮ የሚናገረው ነገር ምን ይላል? የኛ ሰውነታችን ወይም ደግሞ ራሳችንን ለእግዚአብሔር ቀድሰን ካደረግን በኋላ ፍቅራችሁ ያለ ግብዝነት ይሁን፣ ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ ብሎ የእግዚአብሔር ቃል በዛው ላይ ይናገራል። ከዛ ዝቅ ብሎ ሌላው ይናገራል እና በዚህ ምዕራፍ 12 ላይ ሁለት ትልልቅ ነገሮችን አብሮ ያጠቃልላል። ለእግዚአብሔር የሚገባ መስዋዕትን ማድረግ፣ እንደዚሁም ደግሞ ፍቅራችን መገለጽ የሚገባው ነገር እንደሆነ ይናገራል። ነገር ግን ፍቅራችሁ ሲገለጽ ምን ብሎ እዛ ላይ ይናገራል? ያለ ግብዝነት፣ ክፉን ነገር በመጸየፍ ከበጎ ነገር ጋር በመተባበር ይሁን ብሎ የእግዚአብሔር ቃል ይናገራል። እነዚህ ሁሉ ሲጠቃለሉ በምዕራፍ 12 ላይ እግዚአብሔር ደስ የሚያሰኘውን መስዋዕት፣ አገልግሎት፣ ሰውነታችንን ሕያው የሆነውን ነገር እግዚአብሔር ከኛ ያገኛል ብሎ የእግዚአብሔር ቃል ይናገራል። ይህንን ልሰብክ አይደለም፣ ነገር ግን ስናመልክ ሳለን ይሄ ነገር ወደ ልቤ ስለመጣ ነው። በእውነት ፍቅራችን ያለ ግብዝነት ይሁን። ያለ ግብዝነት ሲሆን ሲል ግብዝነት ያለው ፍቅር አለ ማለት ነው። ክፉን ነገር ተጸየፉት ሲል አንዳንድ የማንጸየፈው ነገር አለ ማለት ነው። ከበጎ ነገር ጋር ተባበሩ ሲል የማንተባበረው አንድ ነገር አለ ማለት ነው። ወገኖች የአዲስ ኪዳን አገልጋዮች ነን። ሰውነታችንን እግዚአብሔርን ደስ የሚያሰኝ ቅዱስ እንዲሆን፣ ሕያው እንዲሆን፣ ሙሉ የሆነውን የእግዚአብሔር የሆነውን ፍቅር በሕይወታችን እንድንገልጽ እግዚአብሔር ይርዳን። እግዚአብሔር እናመሰግናለን። የእግዚአብሔርን ቃል ሁላችንም ተነስተን እናነባለን። ዛሬ የማካፍላችሁ ቃል ዕብራውያን ምዕራፍ 11 ከቁጥር 25 እስከ 26 ያለውን ነው። አብረን እንጸልያለን። ይሄ በልቤ ስላለ አብሬያችሁ ሼር ላደርግ ብዬ ነው። ዕብራውያን ምዕራፍ 11 ከቁጥር 25 ጀምሮ ያለውን አነባለሁ። ከ24 ጀምሮ ያለውንም ባነባው አንድ ሐሳብ ስለሆነ ነገር ግን የሚፈልገው 25 እና 24 25 እና 26 ነው። በጌታ በኢየሱስ ክርስቶስ ስም አመሰግነዋለሁ።
አነባለሁ። ሙሴ ካደገ በኋላ የፈርዖን ልጅ እንዳይባል በእምነት እምቢ አለ። ከግብፅም ብዙ ገንዘብ ይልቅ ከክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። በእውነት ብድራታችንን የምንመለከት እንድንሆን እግዚአብሔር ይርዳን። ብድራታችንን በዚህ ዘመን ብድራታችንን በሕይወታችን ብድራታችንን ትኩር ብለን የምንመለከት ወገኖች፣ እግዚአብሔር በልጁ በኩል ብድራትን አድርጎ እንደገና በምድር ከኖርን ብድራትን ሊሰጠን ለኛ መልካም የሆነውን የጽድቅ መንገድ እግዚአብሔር አዘጋጅቷል። ብድራታችንን እንመልከት። ለእኔም ለእናንተም ብድራታችንን እንመልከት። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ከሰዓት በኋላ እጅግ አድርገን እናመሰግንሃለን። ዛሬም ደግሞ እግዚአብሔር ሆይ በቃል ውስጥ ልትናገረን እንዳመለክንህ በአምልኮ ውስጥ እንደተገናኘን አሁን ደግሞ በሕያው ቃል ውስጥ እግዚአብሔር ሆይ የሚጠቅመንን የሚረባንን ነገር ልትናገረን በፊትህ ስላለን እናመሰግንሃለን። አንተ ሁል ጊዜ ትናገራለህ። ዛሬ ደግሞ እግዚአብሔር ሆይ መመልከት ያለብንን ነገር መርጠን እንድንመለከት ብድራታችንን ትኩር ብለን እንድንመለከት እግዚአብሔር ሆይ ልትናገረን በቃል ውስጥ ስላለ እናመሰግንሃለን። እግዚአብሔር ሆይ እኔንም ወገኖቼንም እግዚአብሔር ሆይ ከቃልህ እውነት የተነሳ ሕያውነትህ በሕይወታችን እንዲገለጽ የቃልህ እውነት እንዲገባን ሕያው መንፈስ እንዲያግዘን እኔንም ወገኖቼንም እግዚአብሔር ሆይ ለአንተ አሳልፌ እሰጣለሁ። ቃልህን ግለጥልን። በዚህ ውስጥ ያለውን እውነት እግዚአብሔር ሆይ እንድንወስድ እንድንጠቀምበት እንዲረባን እንድታደርግ ለእያንዳንዳችን እንድታስተምረን በኢየሱስ ክርስቶስ ስም ጸልያለሁ። ጊዜውን ሁሉ ተረከብ፣ እኔነቴን ተረከብ። ሁሉን ክብር ላንተ ሰጣለሁ በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። እንቀመጣለን። ክብር ለእግዚአብሔር ይሁን። ይህንን ክፍል ሳጠና ይህን ነገር ለማዘጋጀት ሳጠና ብድራት የሚለውን ነገር አስቤ ነበረ። ወደ ልቤ በመጣው ነገር በዚህ ነገር ላይ የተዘጋጀሁት ይህን እያሰብኩ አንድ አገልጋይ አንድ ነገር ሲናገር አደመጥኩ። ምንድን ያለው? ስለ ዳዊት ታሪክ ሲናገር ዳዊት ጎልያድን ከመግጠሙ በፊት እግዚአብሔርን የሚያውቅ እንደ እግዚአብሔር ሰው የሚወጣ የሚገባ ነበር። ወንድሞች አሉት፣ አባት አሉት። ነገር ግን እርሱ በግሉ ማድረግ ያለበትን የሚያደርግ ነበር። ጎልያድ ግን መጥቶ የእስራኤልን ሕዝብ ባስፈራራ ጊዜ እርሱ ያንን የሚያስፈራራውን ድምፅ አልሰማም ነበር። እርሱ በበግ ጠባቂነት ላይ ነበር የነበረው። ነገር ግን ለወንድሞቹ ምግብ ሊያደርስ ወደዛ ስፍራ በተላከ ጊዜ ሰዎቹን ጠይቆ አንድ ነገር ተረዳ። ጎልያድ የሚባል አለ፣ በጣም ግዙፍ የሆነ ትልቅ የሆነ በሱ ፊት ሌሎቹ ወይም የእስራኤል ሕዝብ ሊዋጉት ሊገጥሙት የማይችሉት ኃይለኛ እንደሆነ የሚያስፈራራ እንደሆነ ጩኸቱንም እንደውም ሰማ። የሚጮኸውን ድምፅ ሁሉ ሰማ። በጣም እዚህ ላይ ለኔም የገረመኝ ነገር ዳዊት ጩኸቱን ሰምቷል፣ የጎልያድን ጩኸት ሰምቷል። ነገር ግን ጠየቀ። እሱ ስለ ጩኸቱ ሳይሆን የጠየቀው ነገር አንድ ነገር ነው። ይሄን ሰው እግዚአብሔር የሚገዳደረውን ይሄን ሰው ለሚገጥም ወይ ላሸነፈው
ይህን ሰው ለመታ ሰው ምን ይደረግለታል ብሎ ጠየቀ። እነሱም ሳኦል የተናገረውን ነገር ነገሩት። ከዙፋኑ፣ ከትዳሩ፣ ከሚገባው ነገር ሁሉ እንደሚዘጋጅ ለእርሱም እንደሚሆን ሲናገሩ ሰማ። ጩኸቱንም ሰምቷል፣ የተናገሩትንም ሰምቷል። የሚደንቀው ነገር ግን ዳዊት ያደረገው ነገር ከፊት ለፊቱ ያለውን ነገር ምን እንደሚገባው ከእግዚአብሔር ምን እንደሚቀበል ነው ነበር የተመለከተው። ጩኸቱን አልነበረም የሰማው። ነገር ግን የተመለከተው ነገር ቢኖር እግዚአብሔር ለእርሱ ያዘጋጀውን ነገር በጎልያድ ምትክ እግዚአብሔር ለእሱና ለእስራኤል ያዘጋጀውን ነገር ነበር የተመለከተው። ይደንቃል። አእምሮ የተከፈተው ለሱ፣ ሊዋጋ ወጣበት ለሱ፣ ለማሸነፍ ሳይሆን ምን ይደረግለታል? ታውቃላችሁ ወገኖች፣ እግዚአብሔር ለኔና ለናንተ ብድራት አለው። እንደዚሁ አይደለም በመድር ላይ ምናልባት ይመስላል አንዳንድ ነገሮችን ስናይ ከሌሎች ከአካባቢያችን ከዓለም ጋር ስናይ ሲመዛዘን በዓለም ያለው ከዙሪያችን ያለው በልጦ ይታያል። ነገር ግን ነግራቸዋለሁ እግዚአብሔር ለኔና ለናንተ ያዘጋጀው ብድራት በጣም ትልቅ ነው። እግዚአብሔር ለልጆቹ ያዘጋጀው ብድራት ትልቅ ነው። ሰዎች የማይገምቱትን አእምሮ ያላሰበውን እግዚአብሔር ለኔና ለናንተ አዘጋጅቷል። ዳዊት ያንን ነገር ተመለከተ። ስለዚህ ነው የገጠመው። ወገኖች እኛ ውስጥ ሊኖር የሚገባው እግዚአብሔር ያስቀመጠልን ነገር ከፊታችን ያለው ነገር ለአሁን ላለንበት ነገር መከታ ይሆነናል፣ ብድራት ይሆነናል። ክብር ለእግዚአብሔር ይሁን። በጣም ገረመኝ። አያችሁ በዚህ ውስጥ አንዳንዱ ነገር እግዚአብሔር ለኔና ያስቀመጠው ነገር የኛ ዝግጅት ይጠይቃል። የኛ ሞቲቬት መሆን ይጠይቃል። እኛ የምንቀበለውን ነገር ማወቃችን ይጠይቃል። ዝም ብለን አይደለም የምንመላለሰው። እግዚአብሔር በእውነት ለኔና ለናንተ በአደራ ያስቀመጠው ነገር አለ። ለኔና ለናንተ ያዘጋጀው ርስት አለ። ለኔና ለናንተ የሚያስደንቅ ክብር የሞላበትን ብርሃን ያዘጋጀው አለ። ለኔና ለናንተ ማዕድን አቀርቧል። ከእግዚአብሔር ጋር እንድንኖር ተጠርተናል። ወገኖች ትልቅ ተስፋ እግዚአብሔር በፊታችን አድርጓል። አንዳንዱ ነገር ስናየው ዙሪያችንን የከበበው በልጦ ይታያል። ነገር ግን ታውቃላችሁ ሙሴም ብዙ ነገር እኮ አይቷል። በፈርዖን ቤት ብዙ ነገር አይቷል። የሚጠጣውን፣ የሚበላውን፣ የሚደረገውን ሀብቱን ሁሉ ነገር አይቷል። ነገር ግን እዚህ ከጎኑ የማይታይ ህዝብ አለ። ነገር ግን እነዚህ ህዝቦች እግዚአብሔር የመረጣቸው ህዝቦች ስለሆኑ ምርጫ አደረገ። ወገኖች ምረጡ። ዛሬ በጎዳናችሁ ስትሄዱ፣ ዛሬ በዚህ ዓመት ለሚያጋጥማችሁ፣ ዛሬ በአገልግሎታችሁ፣ ዛሬ በስራችሁ በመውጣት መግባታችሁ ምረጡ። የጌታን ነገር ምረጡ። ሙሴ መረጠ። የመረጠው ነገር ቢኖር ከእግዚአብሔር ጋር ብሎ መረጠ። ምርጫችን ወሳኝ ነው። ከጌታ ጋር ያለን ምርጫ ወሳኝ ነው። የመረጥነውን ነገር እንኖራለን። ለመረጥነው ነገር ዋጋ እንከፍላለን። ከመረጥነው ነገር ጋር እንጓዛለን። ብዙ ነገር ዛሬ የሚያስቸግነው ወገኖች ምርጫችንን ያለንበትን እግዚአብሔር የሰጠንን ነገር ወደ ኋላ የሚጎትተው ብዙ ጊዜ ምርጫ አልባ እንኳን ባልለው በምርጫችን ላይ ሁሉ ጊዜ የጸናን ስላልሆነን ነው። ነገር ግን ነግራችኋለሁ ምርጫችን ውጤትን የሚያመጣ እግዚአብሔር ለኔና ለናንተ ያዘጋጀውን መውረስ እንድንችል የኔና እናንተ ምርጫ ወሳኝ ነው። ሁለት ነገሮችን በዚህ ሐሳብ ላይ ነው አብረን እንድናይ የምፈልገው። ምናልባት ርዕስ ስለምትጽፉ ብድራታችንን እንመልከት። ብድራታችንን እንመልከት። ዛሬ ብዙ የሚታዩ ነገሮች አሉ። ጌታ የሰጠንን ብድራት ወደ ኋላ የሚያስቀሩብን፣ ጌታ የሰጠንን ብድራት የሚያደበዝዙብን፣ ጌታ የሰጠንን ብድራት የሚያጨልሙብን ብዙ ነገሮች አሉ። ነገር ግን ዛሬ እላችኋለሁ ምርጫችሁን ከጌታ ጋር አድርጉ።
እግዚአብሔር ለኔና ለእናንተ ዘላለማዊ የሆነውን ተስፋውን ከክብር ጋር ለኔና ለእናንተ አዘጋጅቷል። ዛሬ በዚህ ምድር ደግሞ የዘራነውን እንድናጭድ እግዚአብሔር ያደርጋል። ዛሬ ደግሞ በዚህ ምድር ስንሞር ቅድም እንዳልነው እግዚአብሔርን እያመለክን ለእግዚአብሔር መስዋዕትን እየሰጠን በቅድስና ሆነን በእውነት እግዚአብሔር በሚወደው በቅዱሳን ህብረት ሆነን ስናገለግል እግዚአብሔር በዚህ ምድርም በረከት ያለውን ለኔና ለእናንተ የሚሰጥበት ይሆናል። ክብር ለእግዚአብሔር ይሁን። ነገር ግን እንምረጥ። ምርጫችን ብድራታችን እንድናይ ያደርጋል። ምርጫችን በብድራታችን ላይ ያለውን ተስፋ እንድንመለከት ያደርጋል። ወገኖች የተጠራ ነው እንደዚሁ አይደለም። እግዚአብሔር ለኔናንተ ብድራትን አድርጓል። ልጁ ኢየሱስ ክርስቶስን ስለኔና ስላንተ ዋጋ ከከፈለ በኋላ በእግዚአብሔር ቀኝ ብድራትን አስቀምጦልናል። የምንወርሰው ብድራት አለን። የምንባረክበት ብድራት አለን። ዘላለማዊ ቤት አለን። ክብር ለእግዚአብሔር ይሁን። እንደዚሁ በክብር የሚቀበለን ስፍራ አለን። እግዚአብሔር ክብር ለእርሱ ይሁንለት። ብድራቱን ትኩር ብሎ ተመልክቷልና ይላል ሙሴ። ወገኖች እኛ ዛሬ በአዲስ ኪዳን አገልጋይ የሆንን የምንመለከተው ነገር ትኩር ብለን የምንመለከተው ነገር ቢኖር ብድራታችንን እንዲሆን እንዳትዘነጉ። ይህች ምድር አንድ ቀን ታልፋለች። የማያልፈው ጌታ ግን ዛሬ ከኔና ከናንተ ጋር አለ። ዛሬ ከኔና ከናንተ ጋር ይኖራል። ዛሬ በእኛ በውስጣችን አለ። ያንን ብድራት ልንከተል ያስፈልጋል። ያም ምርጫችን እንዲሆን ጌታ ምርጫችን እንዲሆን ጌታ የኔና የናንተ ምርጫችን። እውነት ነው ብዙ ምርጫዎች በአንዳንድ ሁኔታዎች ውስጥ ሁሉ ወደ መካከላችን፣ ወደ ራሳችን፣ ወደ ህይወታችን፣ ወደ ትዳራችን፣ ወደ ቤታችን ይመጣል። ብዙ ምርጫዎች ይመጣሉ። ምርጫዎቹ ግን እውነት ሊሆኑ ይችላሉ። እውነት ነው። ግን የሚሄዱት ጥቂት ጊዜ ነው። የሚያልፉት ጥቂት ጊዜ ነው። ጉልበታችን በደከመ ጊዜ፣ ነገሮችን መያዝ በቻለን ጊዜ እነዛ ምርጫዎች በእኛ ላይ አይሰሩም። ነገር ግን የአምላካችን በተለያየ ነገር ቢሆን፣ ዛሬ በማጣት ቢሆን፣ ዛሬ በምንሄድበት መንገድ ቢሆን ጌታ ብድራታችንን የሚጠብቅ ጌታ ነው። ከጌታ ጋር የሆነውን ነገር ሁሉ ከጌታ እንቀበላለን። ከጌታ ጋር የዘራነውን ከእርሱ ጋር እናጭዳለን። ከጌታ ጋር የኖርነውን ከእሱ ጋር በክብር እንቀበላለን። ወገኖች ምናልባት ዛሬ ስታይ አይመስል ይሆናል። ነገር ግን አንድ ቀን ያ ጌታ ሲገለጥ፣ ያ የክብር ጌታ ሲገለጥ ብድራታችንን ከእርሱ እንቀበላለን። ክብር ለእግዚአብሔር ይሁን። ሉቃስ 14 ላይ ከዛም ከፍ ብሎ ዝቅ ብሎ ምን ይላል? እችን አረፍተ ብቻ ነው የወሰድኳት። ሉቃስ 14 ላይ ብድራት በጻድቃን ትንሣኤ ይመለሳል ብሎ የእግዚአብሔር ቃል ይናገራል። ብድራታችን በጻድቃን ቅዱሳን ሲነሱ፣ ጻድቅ የሆኑ የእግዚአብሔር ልጆች ሲነሱ በዛ ጊዜ ይመለሳል ብሎ የእግዚአብሔር ቃል ይናገራል። መቼ? ዛሬ በምድር ያደረግነው ነገር ሁሉ አንድ ቀን በእግዚአብሔር ፊት ይገለጣል። ዋጋ ጌታ ይሰጠናል። ላደረግነው ነገር ሁሉ ይሸልመናል። እግዚአብሔር በፊቱ የተዋረድንበትን ወደ ክብር ይለውጠዋል። ከጌታ ጋር የሆንበት የተናቅን በብዙ ሁኔታዎች ያለፍንበት እግዚአብሔር ይመልሰዋል። በትንሣኤ በጽድቅ ይመልሰዋል። ክብር ለእግዚአብሔር ይሁን። ወገኖች የምናደርገው የምንዘራው በእውነት የሚመለስ ነገር በእጃችን አለ። የሚመለስ ነገር በውስጣችን አለ። ጌታ ቅዱስ ነው፣ ቅዱሳን እንሆን። ጌታ ጻድቅ ነው፣ ጻድቃን እንሆን። ጌታ መልካም ነው፣ መልካሞች እንሁን። ጌታ ምህረትን ርኅራኄ የተሞላ ነው፣ ርኅራኄና ምህረትን የተሞላን እንሁን። ጌታ ከኔና ከናንተ የሚወደውን እንድናደርግ እግዚአብሔር ይርዳን። ምክንያቱም እርሱ ብድራትን ይመልሳል። ብድራትን ይመልሳል። ማቴዎስ 5 ላይም እንደዚሁ ያለ
ክፍል አለ። ዋጋችሁ በሰማይ ታላቅ ነው፣ በዚህ ደስ ይበላችሁ ብሎ የእግዚአብሔር ቃል ይናገራል። ለማንም አይደለም፣ ለእኔና ለእናንተ የተነገረ ነው። ዋጋችን በሰማይ ታላቅ ነው። ወገኖች ከኖርን ጌታን እንደሚወድ እንኑር። ከኖርን እንደ ክርስትና እንደምንኖር እንኑር። ከኖርን የጌታን መንገድ ተከትለን እንኑር። ከኖርን የሱ ደቀ መዝሙር ሆነን እንኑር። ብድራት አለን ከሰማይ፣ ከጌታ ብድራት አለን። ከእግዚአብሔር የምንቀበለው ብድራት አለን። ኑሯችን ግን ሊመሰክር ያስፈልጋል። መንገዳችን ሊመሰክር ያስፈልጋል። ወገኖች ቤተ ክርስቲያን ላይ ብቻ ሳይሆን፣ ስናገለግል ብቻ ሳይሆን፣ ከሰዎች ጋር ብቻ ሳይሆን ዋጋችንን የተተመልንን እንድንኖር በመውጣት በመግባታችን ሁሉ ያንን ጌታ እያሳየ እንድንኖር ያስፈልጋል። ጌታን እንድናሳይ እርሱ በእኛ ውስጥ እንዳለ እኛም በሱ እንዳለ በእውነት ሕይወታችን የተያዘው በሱ እንደሆነ ለሌሎች ምሳሌ፣ ለሌሎች በረከት፣ ለሕይወት መዳን እንዲሆን ልናሳይ ያስፈልጋል። ወገኖች ስንናገረው ሳይሆን ሲታይ ጌታን የሚያሳይ ሕይወት እንዲኖረን ጌታ ይወዳል። የሰጠን ነገር አንድ ነው፣ እርሱም የእርሱ ደቀ መዝሙር እንድንሆን ነው። እሱን ስንከተል የእሱ ባህሪን እናሳያለን። እሱን ስንከተል ጌታ በውስጣችን ያስቀመጠውን እውነተኛ የሆነውን ነገር መግለጥ እንችላለን። እሱን ስንከተል ጌታ የሄደበት መንገድ ምናልባትም እንኳ አዳጋች ቢሆን፣ ነገር ግን እግዚአብሔር ለክብር ይቀይረዋል፣ ለሌሎች መዳን ያደርገዋል፣ ለበጎነት ያመጣዋል፣ የእግዚአብሔር መልካምነት እንዲገለጥ ያደርገዋል። ዋጋችሁ በሰማይ ታላቅ ነው። ታውቃለህ፣ ይሄን ነገር እያጠናው እያለሁ በጣም ደስ ያለኝ ነገር ዋጋችሁ በምድር ታላቅ ነው አይደለም የሚለው። ዋጋችሁ እዚህ ምድር ላይ የሚከፈል ነው አይደለም የሚለው። የኛ ዋጋ አልተመንም። የኛ ዋጋ እንደዚህ ነው የሚባል አይደለም። የኛ ዋጋ በክርስቶስ የሚተመን ነው። በሰማይ ታላቅ ነው የሚለው። ክብር ለእግዚአብሔር ይሆንለት። ዛሬ ይመስላል፣ የኛ ዋጋ ግን ታላቅ ነው። በሰማይ ታላቅ ነው የሚለው። ወገኖች ክርስትና ትልቅ ነው። ክርስትና ኃይል አለው። ክርስትና በእውነት ወደ ሰማይ የሚወጣ ነው። እዚህ አይቀርም። ክብር ለእግዚአብሔር ይሆንለት። ክርስትና አይሞትም። ሕይወታችን አይሞትም። ወደ ሰማይ ይቀጥላል እንጂ አይሞትም። በዘላለም ትንሣኤ የጸና ነው። ከልጁ ጋር እንድንኖር የተጠራንን። የእኛ ሥጋ ወደ አፈር፣ ነፍሳችን ግን ከጌታ ጋር ለዘላለም። ክብር ለሱ ይሁንለት። የኛ ሕይወት አይቋጥረጥም። የኛ ሕይወት መደምደሚያ የለውም። የኛ ሕይወት ለዘላለም የሚቀጥል ነው። ከአባታችን ጋር የሚቀጥል ነው። ብድራት በእግዚአብሔር ዘንድ ስላለን ክብር ለእርሱ ይሁንለት። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ስለኔ እናንተ የከፈለው ያ ብድራት በእኛ ውስጥ ሆኖ እኛን ዘላለማዊ አድርጎናል። ክብር ለእርሱ ይሁንለት። በሰማይ ታላቅ የሆነ በዛ ደስ የሚያሰኝ ለእናንተ አለ ብሎ የእግዚአብሔር ቃል ይናገራል። ዋጋችሁ ታላቅ ነው። በብዙ ነገር ደስ ይላችኋል፣ ነገር ግን በዚህ ደስ ይበላችሁ ብሎ የእግዚአብሔር ቃል ይናገራል። ብድራታችንን እንመልከት። ብድራት አለን ወገኖች። ስንደክም ስናዝን ነገሮች ሳይሆኑም ብድራት ከሰማይ አለን። የሚያጽናናን ብድራት ከሰማይ አለን። የሚደግፈን ብድራት ከሰማይ አለን። የሚወደን ጌታ ከሰማይ አለን። የሚያቆመን ጌታ ከሰማይ አለን። ክብር ለእርሱ ይሁንለት። ጌታ መልካምነቱን በብድራቱ ይመልስልናል። ጌታ በጎነቱን በብድራቱ ይመልስልናል። ወገኖች ይመስላል ዛሬ በውስጣችን ያለው የተለያየ አይነት ነገር ዛሬ መታችሁ ሊሆን ይችላል። አንድ ነገር ነግራችኋለሁ። ትልቅን ተስፋ እግዚአብሔር በእኔና በእናንተ ውስጥ አስቀምጧል። ትልቅ ተስፋ፣ በሰማይ ያለ ተስፋ፣ በሰዎች ሊታይ የማይቻል በሚያስደንቅ ብርሃን ውስጥ እግዚአብሔር ለልጆቹ ያስቀመጠው ተስፋ አለው። ክብር ለእግዚአብሔር ይሁንለት።
ያ የሚወደን ጌታ በቀራንዮ መስቀል ላይ ስለኔ እናንተ ዋጋ የከፈለው ጌታ የሚጠባበቀን ጌታ አለ። በዙፋኑ ሆኖ ይጠብቀናል። በአርያም ሆኖ ይጠብቀናል። ሊያጸድቀን ይጠብቀናል። እንደገና ከሱ ጋር እንድኖር ይጠብቀናል። ጌታ ሁላችንም የሱ በኩር ነን። ያ ጌታ እያንዳንዳችንን ይወደናል። ወገኖች ብድራት አለን። አልሆነም ብድራት አለን። ወገኖች ተሳካ ብድራት አለን። ምድራዊ ምድር ይቀራል። የኔና የናንተ ግን ዘላለማዊ ነው ብድራታችን። ለዚህ ነው የምንኖረው። ክብር ለሱ ይሁንለት። የሰጠን በጉባኤ መካከል የሰጠን ዘላለማዊ ነው። በቤታችን የሰጠን ዘላለማዊ ነው። ስንወጣ ስንገባ ዘላለማዊ ነው። ወገኖች ይሄንን አሳይተን እንድናልፍ ወገኖች እግዚአብሔር ይርዳን። እንዳይመስላችሁ ብዙዎቻችሁ በስማችሁ ብዙዎቻችሁ በድርጊያችሁ መጠሪያ ሊኖራችሁ ይችላል። ነገር ግን እላችኋለሁ መጠሪያችን የሆነው የዘላለም ቅዱስ ኢየሱስ ክርስቶስ ነው። ይገለጣል እርሱ። አንድ ቀን ከሱ ጋር በክብር እንሆናለን። ዘመናችንን የያዘው ምንድን ነው? መንገዳችንን የያዘው ምንድን ነው? ያቀዳችሁት አለ? በዚህ ዓመት ያቀዳችሁት የተለያየ አዎን እቅዳችን መልካም ነው። ግን አንድ ነገር እነግራችኋለሁ፣ ብድራታችሁን እንዳትዘነጉ። ከጌታ የምንቀበለውን ብድራት እንዳትዘነጉ። ስለሱ ዋጋ ክፈሉ እንጂ ስለሚያልፈው አትክፈሉ። ስለ ብድራታችን ኑሩ እንጂ አሁን ስለሚጠፋው ዓለም አትኑሩ። ብዙ ነገር እንዳያሞኘን የእግዚአብሔር ቃል ግን ለኔና ለናንተ የሰጠን ተስፋ ብድራታችንን እንድንመለከት ነው። ብድራታችንን ክብር ለእግዚአብሔር ይሆንለት። ዋጋችን ትልቅ ነው። ክብር ለኢየሱስ ይሁን። የኛን ዋጋ ዓለም አይተምነውም። የኛን ዋጋ ማንም ሰው አይመዝነውም። የኔና የናንተ ዋጋ በጌታ እጅ ነው። ኢየሱስ ክርስቶስ ብቻ ነው የኔና የናንተን ዋጋ የሚመዝነው። እሱ ያከብረናል። እርሱ ለእያንዳንዳችን እንደየሥራችን የሚከፍል ጌታ ነው። ክብር ለእግዚአብሔር ይሁንለት። አትሸነፉለት። በብዙ ሁኔታ ወደ ሕይወታችን ይመጣል። በብዙ ሁኔታ ሊያሰናክለን፣ በብዙ ሁኔታ ሊጎትተን ይመጣል። ነገር ግን በሉት ለሥጋችሁም ለዓለምም ለሰይጣንም ብድራቴ ከጌታ ዘንድ ነው በሉት። አለን ብድራት። ምናልባት አዲስ የምንለውን በምድር ያለ ነገር ላይሆን ይችላል። ምናልባት የምንፈልገውን በምድር ላይ ያለ ነገር ላይሆን ይችላል። ነገር ግን የኔና የናንተ ብድራት ታላቅ ነው። በሰማይ ታላቅ ነው። እግዚአብሔር ያከበረው ታላቅ ነው። እግዚአብሔር የወደደው ታላቅ ነው። እግዚአብሔር ልጅ ያለው ታላቅ ነው። ልጆች ወገኖች ክብር ለእርሱ ይሁንለት። ብድራታችንን እንመልከት። ማቴዎስ 10 ላይ 42 ላይ የእግዚአብሔር ቃል የሚናገረዋል። አያችሁ የኔ እናንተ ሕይወት የተመዘነው እዚህ ምድር ላይ እንደ ጌታ ልጆች እንደ ጌታ ደቀ መዝሙር የምናደርገው ነገር ለሰማይ መዝገብ ይሆናል። ለብድራታችን መዝገብ ይሆናል። ማንም ከነዚህ ከተናነሳችሁ ለአንዱ ቀዝቃዛ ውሃ ብቻ በስሜ የሚያጠጣ እውነት እላችኋለሁ ዋጋው አይጠፋም። ዋጋው አይጠፋም። ለሰዎች ለሌሎች ያደረግነው ነገር ሁሉ አይጠፋም። አይጠፋም። በእግዚአብሔር ዘንድ አይጠፋም። የምናደርገው ስለ ጌታ ብለን ኑሮን ክርስትናን ብለን ከጌታ ጋር ለምናደርገው ነገር በፍጹም አይጠፋም። በእግዚአብሔር ዘንድ ብድራት አለው። በእግዚአብሔር ዘንድ የተከበረ ነው። በእግዚአብሔር ዘንድ ዋጋ አለው። ወገኖች ዋጋ አለው። ለምናደርገው ነገር ሁሉ ተምነን እናደርግ። የምናደርገው ነገር ዋጋ አለው። የምንከፍለው ዋጋ አለው በእግዚአብሔር ዘንድ ፈጽሞ አይጠፋም። ማቴዎስ 10:42 ላይ አይጠፋም። ዋጋው አይጠፋም። ብድራታችን ስለሆነ አይጠፋም። ጌታ ያውቃል። የደረግነውን የሰራነውን ነገር ሁሉ ያውቃል። ጌታ ብድራትን የሚሰጥ ጌታ ላደረግነው ነገር ሁሉ ብድራት እስከሚጠርስ ድረስ አይጠፋም። ዋጋችን በሰማይ አለ። አይጠፋም። የኔና አንተ ዋጋ በእግዚአብሔር እጅ አለ። አይጠፋም።
ኢየሱስ የሚያየው ዋጋ አለ። አይጠፋም ወገኖች። ብዙ ነገሮች ይጠፋሉ፣ ብዙ ነገሮች ያልፋሉ፣ ያረጃሉ፣ ይወድቃሉ። እዚህ የተቀበልነው ሁሉ ያልፋል። ነገር ግን እኔና እናንተ ስለ ጌታ ብለን ያደረግነው ነገር ሁሉ አይጠፋም። ክብር ለእግዚአብሔር ይሁንለት። አይጠፋም፣ ይመነዘራል በጌታ ፊት፣ ብድራታችንን ይሰጠናል። ክብር ይሁንለት። በስሜ ስለሚመሰክሩ፣ በስሜ ዋጋ ስለሚከፍሉ እኔም ደግሞ በሰማይ አባቴ ፊት እመሰክርላቸዋለሁ ይላል እግዚአብሔር ቃል። በሰው ፊት ለሚመሰክረኝ ሁሉ እኔም ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። ወገኖች ጌታ የሚመሰክር ልጆች ነን። ላደረግነው፣ በሰዎች ፊት ስለተናገርነው፣ በሰዎች ፊት ስለተናቅነው፣ በሰዎች ፊት ስለ ጌታ ለመሰከርነው ነገር ሁሉ እግዚአብሔር ብድራትን ያደርጋል። እሱ በአባቱ ፊት ይመሰክራል። ወገን እንዳትሳሳቱ። ዛሬ በእግዚአብሔር ፊት የምናገረው ማንኛውም ቃል፣ ስለ ጌታ ብለን የምናወጣው ማንኛውም ቃል ዋጋ አለው። በአብ ፊት ዋጋ አለው። በአብ ፊት የሚመነዘር ነው። እኔ እናንተን ጌታን ሲመለከት ጎሽ ልጄ የሚያሰኝ ብድራት አለው። ጌታ ይመሰክርልናል በእግዚአብሔር ፊት። በቃ ሌላው እንኳን ይቀር ወገኖች፣ ታውቃላችሁ የሚመሰክርልን ጌታ አለን። ሰዎች ላያውቁት ይችላሉ፣ ሰዎች ላይረዱን ይችላሉ፣ ሰዎች ላይገባቸው ይችላል፣ ሰዎች ላይመስላቸው ይችላል፣ ሰዎች ሞኝነት ሊመስላቸው ይችላል፣ ሰዎች ይሄ ነገር ምንድነው ሊሉ ይችላሉ። ነገር ግን የሚገርመው የሚደንቀው ነገር እግዚአብሔር በፊቱ በቆምን ጊዜ ጌታ ስለኔና ስለናንተ ይመሰክራል። ይሄ የኔ ልጅ ነው ይላል። ይገባዋል፣ ይሄ የኔ ልጅ ነው ይላል። ከጽድቁ ሊካፈል ይገባዋል፣ ይሄ የኔ ልጅ ነው ይላል። ከቅድስና ሊካፈል ይገባዋል፣ ይሄ የኔ ልጅ ነው ይላል። ይሄ የበኩር ልጄ ነው ይላል። ክብር ለእግዚአብሔር ይሁን። ወገኖች ብድራት አለን፣ ብድራት አለን። ልባችንን በዚህ ሊያሞቅ ያስፈልጋል። የምንኖረው እንደዚህ አይደለም። ከጌታ የምንቀበለዋለን፣ በእግዚአብሔር ፊት የምንቀበለዋለን። የሚመሰክርልን ሰው፣ መንግስታት፣ ባለስልጣን ሌላ አይደለም። ሁሉን መግዛት የሚችል በሰማይና በምድር ታላቅ የሆነው በዘላለም ዙፋኑ የጸናው እግዚአብሔር ነው የሚመሰክርልን። ክብር ለእርሱ ይሁንለት። ሰው አይደለም ይህን እናንተ ይመሰክርልን። የሰማይ አምላካችን እግዚአብሔር ነው ለእኔና ለእናንተ የሚመሰክርልን። ክብር ለእርሱ ይሁንለት። አሁን ብዙ ነገራችን በሰው ዘንድ አይታወቅም። ብዙ ነገራችን ምናልባት ለሰዎች አይገባ ይሆናል። ነገር ግን ክርስትናን እየሄድን ክርስትናን እየተጓዝን ለእኔና ለእናንተ ግን የሚያውቅ ጌታ በሰማይ ይመሰክርልናል። ከመላእክቱ ጋር ያየናል፣ ከቅዱሳኑ ጋር ያየናል፣ ቅዱስ ቅዱስ ከሚሉት ጋር ያየናል። ክብር ለእርሱ ይሁን። ወገኖች የሚመሰክርልን ሰዎች ጌታ የሚያየን፣ የወደደን የሚያየን፣ ዋጋ የሚከፈልልን የሚያየንን፣ ክብር ለእርሱ ይሁንለት። እዚህ ላይ እንደገና ጠበቅ አድርጌ ልነግራችሁ የምፈልገው ምርጫችንን እንድናስተካክል፣ ምርጫችን ብድራታችንን እንድናይ ያደርጋል። ምርጫችን ብድራታችንን እንዳናይ ያደርጋል። ሙሴ አንድ ነገር መረጠ። ምክንያቱም ከህዝቡ ጋር መሆን፣ ከህዝቡ ጋር መከራን መቀበል ለሱ ምርጫው ነበር። ከህዝቡ ጋር መሆን፣ ከእግዚአብሔር ህዝብ ጋር መሆን፣ ከጌታ ህዝብ ጋር መሆን ምርጫው ነበር። ወገኖች በጌታም ሆነን እያለን ምርጫችን አንዳንድ ጊዜ በተለያየ ነገሮች ይሸፈናል። ምርጫችን ከዕለት ጉዟችን የተነሳ፣ ከኑሯችን የተነሳ ምርጫችን ይደበዝዛል።
ዛሬ ልላችሁ የምፈልገው ለኔም ለናንተም ጌታ የጠራችሁን ያን ጊዜ አስቡት። ጌታ ወደሱ ያመጣችሁን ያን ጊዜ አስቡት። ጌታን የግል አዳኝ አድርጌ ተቀብየዋለሁ፣ እሱ የህይወቴ ጌታና ንጉስ ነው ያላችሁትን ነገር አስቡት። የዘላለም ምርጫዬ ነው ያላችሁን አስቡት። ዛሬ የሰጠንን ነገር የመረጠልን እሱ ስለሆነ ምርጫችንን አስተካክለን ከጌታ ጋር እንድንሆን ወገኖች ጌታ ይርዳን። የጣልነውን እናንሳ። የበረደውን በተለያየ መንገድ የተጣለውን ነገር መልሰን ከጌታ ጋር የምንሄድበት ይሁን። ሰዎች በዚህ በተለያየ አመቶች ሪዞሉሽን ብሎ የተለያየ ነገር ያደርጋሉ። ዛሬ ግን እላችኋለሁ የኔና የናንተ ሪዞሉሽን ብድራታችንን ማየት ይሆናልን። የተሰጠንን ብድራት ማየት ይሆናልን። ይሄ ነው ትክክለኛውን መንገድ የሚያስኬደን። ይሄ ነው ሌላውን ነገር የሚያንጠባጥበው። ይሄ ነው የከበረውን ከተዋረደው የሚለየው። የኔና የናንተ ምርጫ ከጌታ ጋር ሲሆን ብዙ ነገር ይወድቃል። ስጋችን የሚፈልገው ነገር እንኳን ይወድቃል። ነፍሳችን ግን ከጌታ ጋር ትጣበቃለች። በብዙ ነገር ልናልፍ እንችላለን። ነገር ግን ያ እውነተኛው ጌታ በብድራታችን ታማኝ ስለሆነ የሚገባውን ነገር በሕይወታችን ያደርጋል። ክብር ለእርሱ ይሁንለት። ምርጫችን ብድራታችንን እንድናይ ያደርጋል። ዕብራውያን 10 እንደዚሁ ከዚሁ ከዕብራውያን ላይ ያለ ክፍል ላይ 35 36 ላይ እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ ብሎ የእግዚአብሔር ቃል እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ። ወገኖች በእኔና በእናንተ ውስጥ እግዚአብሔር ያስቀመጠው ነገር ታላቅ ነው። ታላቅ ነው። ብድራታችን ታላቅ ነው። ጌታ ለእኔና ለእናንተ የተናገረን ታላቅ ነው። ያዳነን ጌታ በእኔና በእናንተ ውስጥ ያስቀመጠው ታላቅ ነው። ሕያው መንፈሱ የሚመሰክርልን ታላቅ ነገር በእኔና በእናንተ ውስጥ አለ። ወገኖች እንደዚሁ እንዳይቀዘቅዝ ያንን ብድራታችሁን ያንን ድፍረታችሁን አትጣሉ ብሎ የእግዚአብሔር ቃል ይናገራል። በእውነት ብድራታችሁን እንዳትጥሉ፣ ድፍረታችሁን እንዳትጥሉ። ምክንያቱም እርሱ ታላቅ የሆነውን ብድራት በእናንተ ውስጥ አድርጓል። ታላቅ የሆነ ብድራትን አድርጓል። ድፍረታችሁን አትጣሉ። በጌታ ያላችሁን ድፍረት አትጣሉ። ከጌታ ጋር ያላችሁን ነገር አትጣሉ። ሁኔታዎች አያስጥለን፣ ነገሮች አያስጥለን፣ የተለያየ ነገር አይጎትተን። ወገኖች ብድራታችንን በእኔና በእናንተ ውስጥ እያየን በድፍረት ከጌታ ጋር እንድንኖር እግዚአብሔር ይርዳን። ጌታ ይርዳን። ወገኖች መንፈስ ቅዱስ ያግዘን። ብዙውን ነገር ጌታ የሰጠንን ብድራታችንን እንዳንመለከት የሚያደርጉ ነገሮች ናቸው። ብዙዎቹ ነገሮች ወደ ሕይወታችን መጥተው ብድራታችንን በእውነት በዛ ውስጥ ሆነን ድፍረት እንዳናገኝ የሚያደርጉ ነገሮች ናቸው። ነገር ግን እላችኋለሁ ያስቀመጠው እግዚአብሔር ታላቅ ብድራት በእኔና በእናንተ ውስጥ አለ። ታላቅ ብድራት አለ። እግዚአብሔር በእኔና በእናንተ ውስጥ ታላቅ ብድራት አለ። ልጁን ያስቀመጠበት ታላቅ ብድራት አለው። ሲመነዘር የኔና የናንተን የእግዚአብሔር ልጅነት የሚመሰክር ታላቅ ብድራት አለው። ሲታይ የኔና የናንተን ደቀ መዝሙርነት የሚመሰክር ታላቅ ብድራት አለ። ወገኖች እግዚአብሔር ሞገስ ይሆነናል። ሌሎች ሞገስ ይሆነናል። ለአካባቢያችን ሞገስ ይሆነናል። ትኩር ብለን ያንን ብድራታችንን ስንመለከት፣ ትኩር ብለን በብድራታችን ላይ ስንኖር፣ ብድራታችን በሕይወታችን ሲገለጽ ለሌሎች መፍትሄ ይሆናል። ለሌሎች ለእግዚአብሔር ወደ እግዚአብሔር መመለስ ይሆናል። ለሌሎች መዳን ይሆናል። ለሌሎች መለወጥ ይሆናል። ወገኖች ዱካችን እንደዚሁ ድምጽ ብቻ አይሆንም። የእግዚአብሔር እስትንፋስ ያለበት ይሆናል። ጌታ የሚያየው ይሆናል። ለሌሎች በእውነት የሚገለጥ ይሆናል። ለሌሎች የመዳን ተስፋ የሚሆን ይሆናል።
የእግዚአብሔር ቃል በዚሁ በዕብራውያን ላይ የእግዚአብሔር ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል ብሎ ይናገራል። ቅድም ካነበብኳችሁ ክፍል በታች ያለው ብድራታችንን እንዲፈጸም ብድራታችንን እንድናገኝ የእግዚአብሔርን ፈቃድ እግዚአብሔርን መታዘዛችንን በእግዚአብሔር ፈቃድ ውስጥ መሆናችን ወሳኝ ነው። ያ ነው ትክክለኛ ሆኖን ብድራታችንን እንድናገኝ የሚያደርገው። ያችሁ እግዚአብሔር በእኔና በእናንተ ውስጥ ፈቃዱን ማየት ይፈልጋል። እግዚአብሔር በእኔና በእናንተ ውስጥ የሱን መልእክት የሱን መታዘዝ እንዲያይ ይፈልጋል። የተጠራ ነው ፈቃዱንም ሐሳቡንም የሰጠንን ሁሉ እንድናደርግ ስለሆነ ወገኖች እንዳልኳችሁ ቅድም ዘመኑ ለይተን የምንመርጥበት ዘመን ይሁን። እንደ ሙሴ የምንመርጥበት የከበረውን ከተዋረደው የእግዚአብሔር የሆነውን ነገር የምንመርጥበት ብዙ ነገር በሕይወታችን እየመጣ የእግዚአብሔርን ነገር የሚቀላቀልበት ጊዜ ሆኗል። ነገር ግን ልንመርጥ የሚገባው ብድራታችንን ትኩር ብለን ከጌታ የምንቀበለውን ትኩር ብለን እግዚአብሔር ለእኔና ለእናንተ ያዘጋጀውን በትክክል ትኩር ብለን የምንመለከት ሆነን እንድንጠባበቅ እግዚአብሔር ይህን ይርዳን። የምንመለከተው ነገር ወሳኝ ነው። ለምርጫችን የምንመለከተው ነገር ወሳኝ ነው። ምረጡ። ምርጫችን ወሳኝ ነው። እንምረጥ። ምርጫችን ወሳኝ ነው ከጌታ ጋር ለምንጓዝበት። አያችሁ፣ ከኃጢአት ጋር ተቀላቅለን ብድራትን አንመልስም። ካለመታዘዝ ጋር ተቀላቅለን ብድራትን አንመልስም። እግዚአብሔር ከማይወደው ነገር ጋር ሆነን ብድራትን አንመልስም። ነገር ግን ምርጫችን የእግዚአብሔር ፈቃድና ሐሳብን ማድረግ ከሆነ ምርጫችን እውነተኛ የሆነውን ያ መንገድ ያ ትላንትና የመረጥነውን ጌታ እሱን ከሆነ ይህና እናንተ ብድራት በሰማይ ታላቅ ነው። እግዚአብሔር ለኛ ያዘጋጀው ታላቅ ነው። ዘላለማዊ ነገር ይከተለናል። እግዚአብሔር የሚወደው ነገር ያገኘናል። የእግዚአብሔር ተስፋ በሕይወታችን ይሆናል። ወገኖች በዚህ ምድር እንኳን ላለንበት ለሌና ለናንተ ሕይወት ሊሆነን የሚገባው ምርጫችን ነው። ከጌታ ጋር ያለን ምርጫችን ያ የወደድነው ጌታ ምርጫችን በሕይወታችን ሊታይ የሚገባው ያ ምርጫችን ጌታን የምንመዝነው ባለንና በሌለን ነገር ሳይሆን ጌታን የምንመዝነው እኔና እናንተን ሊያድን በመስቀል ላይ ራሱን ሰቅሎ ሕይወትን የሰጠን በሕይወት እንድንኖር ያደረገን እንደገና ከእግዚአብሔር ከአባቱ ጋር ያስጠረቀን ዛሬ እንኳን በቀኙ ከእሱ ጋር በክብር እንደሆን ያደረገን ነው። ወገኖች የምናገለግለው ጌታ ሕያው ስለሆነ የጠራን ጌታ ሕያው ስለሆነ እኔና እናንተን ደግሞ በሕያዋን ምድር እንድንኖር ስላደረገን ብድራታችንን የሚሰጠን ሕያው የሆነ እግዚአብሔር ነው። በምድር ያኖረናል፣ በሰማይ ያከብረናል። ክብር ለእርሱ ይሁንለት። የተጠራንበት እውነትን ያኖረናል ጌታ። የታቀደልንን ያኖረናል። ከእሱ ጋር የሄድንበትን ያኖረናል። የሰጠንን እርምጃ ያስጨርሰናል። ወገኖች ጌታ ታማኝ ነው። ነገር ግን እላችኋለሁ ብድራታችሁን ተመልከቱ። ያንን ብድራት ተመልከቱ። እውነት ነው። አንዳንድ ጊዜ ግን ከመረጥነው ሌላ ቸል እንድንል የሚያደርጉን ብዙ ነገሮች አሉ። ሁለተኛ ሐሳቤ ቸል አትበሉ ነው። ቸል አትበሉ። የጌታን ነገር ቸል አትበሉ። የተሰጣችሁን ነገር ቸል አትበሉ። የሰጣችሁ ጌታ ነው። ቸል አትበሉ። ምን እንደምል ይገባችኋል። ሁላችንም የጌታ አገልጋይ ነን። የተሰጠን ነገር አለ። ቸል አትበሉ። እግዚአብሔር በእኔና በእናንተ ውስጥ ያስቀመጠው ነገር ቸል አትበሉ። ለነገ አይደለም የተቀመጠው፣ ዛሬ ልንኖርበት ነው የተቀመጠው። ቸል አትበሉ። ከጌታ ጋር ተነጋገሩ። ቸል አትበሉ። ብድራት አለው። እግዚአብሔር የሚሰጠው ብድራት አለው።
የያዝነው ነገር ወጥመድ አይሆንብን። የያዝነው ነገር እግዚአብሔርን የሚያከብር ይሁን። የያዝነው ነገር በእውነት የእግዚአብሔርን ሥራ የሚያከብር ይሁን። የያዝነው ነገር ለቅዱሳን በረከት ይሁን። የያዝነው ነገር እግዚአብሔርን የሚያስከብር ይሁን። ቸል አትበሉ፣ ቸል አትበሉ። ከጌታ የተቀበላችሁትን ቸል አትበሉ። በሰው ዋጋ አትመዝኑት። ከሰው እንደተቀበላችሁ አትመዝሉት። ስም አትስጡት። ነገር ግን ቸል አትበሉ። ያ የተቀበላችሁት ዋጋ አለው። ብድራት ሊሰጥ ዋጋ አለው። ቸል አትበሉ። ዕብራውያን 2:2 ላይ በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝ ሁሉ የጽድቅን ብድራትን ከተበቀለ እኛስ እንዲህ ያለውን ታላቅ መዳን ቸል የምንለው እንዴት እናመልጣለን? አለመታዘዝም የጽድቅ ተቃራኒ ነው፣ ብድራት አለው። መተላለፍም ብድራት አለው፣ የጽድቅ ተቃራኒ ነው። አያችሁ፣ ብድራት አለው። አንዳንዱ ነገር መጥቶ ከጌታ የተቀበልን ትተን ከጌታ ባልተቀበልነው ላይ ስናልፍ፣ ከጌታ ባልተቀበልነው ላይ ስንዘራ፣ ከጌታ ባልተቀበልነው ላይ ስንሄድ፣ ከጌታ ባልተቀበልነው ላይ ስንኖር ወገኖች የጽድቅ ተቃራኒ ብድራት አለው። አይደለም እንዴት ነው እንዴት እንደምላችሁ አለመታዘዝ፣ ጌታን አለመታዘዝ የጽድቅ ብድራት አለው። ስለዚህ ቸል አትበሉ፣ ቸል አትበሉ። ያ የተሰጠንን ነገር እንድናረግ ቸል አትበሉ። እኔ እናንተን የሚገልጸን መታዘዛችን ይሁን። እኔ እናንተን የሚገልጸን የእግዚአብሔር ፈቃድ ማድረጋችን ይሁንልን። በሰዎች ዘንድ የሚታየው የኔ እናንተ ምልክት ጌታን ማክበራችን ይሁንልን። በሌሎች ዘንድ የሚታየው የኔና የናንተ ሁኔታ ለሰዎች ያለን ፍቅር ይሁን፣ ለሰዎች ያለን መልካም ነገር ይሁን፣ ለሌሎች ያለን ምግባር ይሁን። ወገኖች አንድ ጊዜ ይቸግራል። ክርስትናችን ከየትኛው ጋር እንደሆነ፣ ማንነታችን ከየትኛው ጋር እንደሄደ፣ አካሄዳችን ከየትኛው ጋር እንደሆነ ይቸግራል ወገኖች። ከየትኛው ጋር እንደሆነ የተለያየ መስመር ያለው ይመስላል። ምክንያቱም ስንታዘዝ የፈቀድነውን ነው የምናደርገው። ፈቃዱን ስናደርግ እኛ የመሰለንን ነው የምናደርገው። ስንጓዝ ደስ ያሰኘንን ነው የምናደርገው። ስናገለግል የመሰለንን ነው የምናገለግለው። ወገኖች አይደለም መስሎ መታየት ይቻል ይሆናል። ነገር ግን በእግዚአብሔር ፊት ሲታይ የጽድቅ ተቃራኒ ነው የሚሆነው። እግዚአብሔር የማይወደው ነው የሚሆነው። እግዚአብሔር በእውነት የማያሸተው መዓዛ የሌለው ነው የሚሆነው። የኔ እናንተ አካሄድ በእውነት እንደ እግዚአብሔር ሐሳብና ፈቃድ ሲሆን ነው እግዚአብሔር ያንን ነገር ሊያየው የሚችል። እኛስ እንደዚህ ያለውን መዳን ቸል ብንል ይላል። ወገኖች ቸል አትበሉ። ብዙ እንደውም ታውቃላችሁ በዚህ ዘመን አይባልም እንጂ እግዚአብሔር ሁላችንን ጨምሮ ይጠብቀን። ቸልተኝነት ነው በጣም የሚያስቸግረን። ለእግዚአብሔር ቤት ቸልተኝነት፣ ለማገልገል ቸልተኝነት፣ ለመጸለይ ቸልተኝነት፣ የተለያየ ነገር ለሰዎች ለመናገር ቸልተኝነት፣ ከቅዱሳን ጋር ለመሆን ቸልተኝነት፣ ምህረትን ለማድረግ ቸልተኝነት፣ በጎ ነገርን ለማድረግ ቸልተኝነት። አንዳንዱን ነገር እንደውም የተቀበልነው ይመስላል ነገ የምናገኘው ነገር ግን አይደለም ወገኖች። የእግዚአብሔር ቃል ሲና ቸል አትበሉ፣ ምክንያቱም የጽድቅ ብድራት አለው። ተቃራኒውን እየሄድን ነው የሚለው። አለመታዘዝ ተቃራኒ ነው፣ የጽድቅ ተቃራኒ ነው ወገኖች። መተላለፍ የጽድቅ ተቃራኒ ነው ብሎ የሚለው ምናልባት ስናገለግል የተለያየ ሁኔታዎች ስናደርግ ያ በኔና በእናንተ ዘንድ ስንመለከተው ምናልባት መልካም ነገር ሊሆን ይችላል። ነገር ግን የእግዚአብሔር ፈቃድ ብቻ ነው በህይወታችን ትክክል የሆነው። እግዚአብሔርን መታዘዝ ብቻ ነው በህይወታችን ትክክል የሆነው። የኔና የእናንተ ፈቃድ እዚህ ቀሪ ነው። የእግዚአብሔር ፈቃድ ግን ብድራታችን እንድንቀበል ያደርጋል። ቸል አትበሉ።
እግዚአብሔር በሰጣችሁ ነገር ላይ ቸል አትበሉ። በጊዜያችሁ ቸል አትበሉ። እግዚአብሔር ሊያስተምራችሁ በፈለገው ነገር ቸል አትበሉ። በጓዳችሁ ቸል አትበሉ። በመንገዳችሁ፣ በስራችሁ ቦታ፣ በተለያየ ነገር ቸል አትበሉ ወገኖች። ክርስቶስ ይታይ፣ ጌታ ይታይ፣ አምላክነቱ ይታወቅ። በእኔና በእናንተ ውስጥ የሚመሰክረው እሱ ይሁን። አዳኝነቱ ይታይ፣ ጌታ ክብሩ ይታይ፣ የእግዚአብሔር ቅድስና ይታይ፣ የእግዚአብሔር ጽድቅ ይታይ፣ ለሌሎች በረከት የሚሆነው ይታይ። ዘመናችንን የምናስቆጥረው ከጌታ ጋር መሆን ይሁንልን። ሕይወታችን ያን ጌታን የከተልንበት፣ ሕይወታችን ደቀ መዝሙር የሆንበት፣ ሕይወታችን ከጌታ ጋር የተጓዝንበትን የሚያሳይ ይሁን። አንዳንድ ጊዜ ማንን እንደምንከተል ያስቸግራል። በብዙ መንገዶቹ ዛሬ መንገዱን ሁሉ የሞላው ሰዎችን መከተል ሆኗል። ጌታን አይደለም። ነገር ግን ሰዎችን፣ ብዙ ሰዎችን የሚናገሩ ሰዎችን፣ ብዙ የሚናገሩ ሰዎችን እየተከተልን ያለ ነው። ሰዎችን እየተከተልን ነው። ከጎናችን አለ፣ ከፊት ለፊታችን አለ፣ ከኋላ አለ፣ በዙሪያችን ሰዎችን እየተከተልን ያለ ነው። ነገር ግን እግዚአብሔር ለኔና ለናንተ ፈቃዱን እንድናደርግ፣ መተላለፍን እንዳናደርግ፣ እንድንታዘዘው፣ መታዘዝ የሆነውን የእግዚአብሔርን ጽድቅ በሕይወታችን እንድናደርግ ይፈልጋል። መከተላችን ጌታ ይሆነልን። የምናየው ጌታ ይሆነልን። በእውነት ስንመለከት፣ ትኩር ብለን ስንመለከት የምናየው ጌታ ይሆነልን። ወገኖች ቅዱሳኔን ማሳነሴና ሌላ ነገር ማለት አይደለም። ነገር ግን ጌታ በቂ ነው። ለኔና ለናንተ ጌታ በቂ ነው። ለመናገር ጌታ በቂ ነው። በሕይወታችን እንድንኖር ለማድረግ ጌታ በቂ ነው። ሊረዳን ጌታ በቂ ነው። በእውነት እውነት ነው። ሲያስፈልግ ሰዎችን ያስነሳል። ነገር ግን ከእግዚአብሔር ውስጥ የሚወጣው የኔና የናንተ በረከት ነው። ክብር ለሱ ይሁንለት። ብዙ ጊዜ መዳናችንን ያለፈው ጊዜ ያ የተቀበልንበትን ጊዜ አድርገን እናያለን። ለኔም ለራሴ ነው የምላችሁ። አይደለም፣ መዳናችን ዕለት በዕለት ነው። መዳናችን የሚመሰክረው ዕለት በዕለት ነው። ሕያው መሆናችን ነው። እኔና እናንተ ከእግዚአብሔር ጋር ኅብረት ማድረጋችን ነው። የመንፈስ ቅዱስ ሥራ በሕይወታችን ዛሬ መኖሩ ነው። ኃጢአትን እምቢ ማለታችን፣ ክፋትን እምቢ ማለታችን፣ ከእግዚአብሔር ውጭ የሆነውን ነገር እምቢ ማለታችን የዕለት ዕለት ኑሯችን ነው መዳናችን። ዛሬ የምንኖረው ነው መዳናችን። ማታ ለንስሐ የምናዘጋጀው አይደለም። መዳናችን ዕለት በዕለት ነው ወገኖች። መጓዛችን ዕለት በዕለት ነው። ጌታ እያንዳንዳችን ያያል። ጌታ ሁል ጊዜ ያያል፣ ይመለከተናል። በሌሊትም በቀንም ጌታ ያየናል። ስንተኛም ስንነሳም ጌታ ያያል። አይመስላችሁም? ጌታ እንዳየን እንኖር። አይመስላችሁም? ጌታ እንደተናገረን እንኖር። ጌታ እንዳስቀመጠን እንኖር። እግዚአብሔር በእውነት በሕይወታችን እንዲሰራ እንዳለው ነገር እንኖር። ዛሬም ብዙ እድል አለን የምንመለስበት፣ ብድራታችንን ትኩር ብለን የምናይበት። ዛሬ እምላችኋለሁ፣ ቸል አትበሉ። ምርጫችሁን አስተካከሉ። ምረጡ። ለነገ በውስጣችሁ ላለው ነገር ዛሬ ምረጡ። ለምናደርገው ነገር ቸል አትበሉ። እግዚአብሔር በሰጣችሁ ነገር ቸል አትበሉ። ነገን አትጠብቁ። ጌታ የዛሬ ጌታ ነው። ጌታ የዛሬ ጌታ ነው። ጥቂት ነገር ብዬ እጨርሳለሁ። ይህን ስብከት ሳዘጋጅ ለራሴም ጭምር እያልኩ ነው። ብድራትን ማየት ለራስም ጭምር ነው ወገኖች። ለሌሎች እንድትሰሙ አይደለም። ብድራትን ለራሳችን። ከጌታ የተቀበልነውን ብድራት እንድናገኝ ለራሳችን ልናይ ያስፈልጋል። ዛሬ የቆምንበት ቦታ የነገ ብድራታችንን ያሳያል። ዛሬ ትክክል አይደለም፣ ምረጡ። ዛሬ መንገዳችን የተሰወረ ነው፣ ቸል አትበሉ።
እነዚህ ሁለት ነገር ይዛችሁልኝ ሄዱ። ለእኔም ለእናንተም ምረጡ። የእግዚአብሔርን ነገር ቸል አትበሉ። ብድራታችንን እንመልከት። ብድራታችንን ጌታ ለልጆቹ ያዘጋጀውን ብድራት በምድርም ቢሆን በሰማይም እግዚአብሔር ለእኔና ለእናንተ ያዘጋጀው ብድራት አለው። ክብር ለእግዚአብሔር ይሁን። አንድ ነገር ዮሐንስ ራእይ 21:7 ላይ ያለውን አንብቤ እጨርሳለሁ፣ እንጸልያለን። ነገር ግን ለእኔም ለእናንተም አንድ እውነት መንፈስ ቅዱስ ወደ ውስጣችን በእውነት ጌታ ወደ ውስጣችን እንዲያስገባው ነገር የምፈልገው ብድራታችንን እንመልከት። ብድራታችን ዘመን እየቆጠርን ቅድም እንኳን አይታችኋል። ጃንዋሪ በአንድ ጊዜ አልፋ እንዴት ፌብሩዋሪ እንደሆነች፣ እድሜያችንም እንደዛ ነው፣ ዘመናችንም እንደዛ ነው፣ ሁኔታችንም እንደዛ ነው። ቸል ካልንበት ካልወጣን መርጠን ብድራታችንን ካልተመለከትን በዛ ነገር ላይ በእውነት ካልኖርን ዘመኑ እንደዚህ ያልፋል። ዛሬም እላችኋለሁ ቸል አትበሉ። ምርጫችንን እናስተካክል። ምረጡ። ያ የጌታን ነገር የተቀበላችሁትን ምረጡ። ያ እውነተኛው ነገር በውስጣችን ያለውን ነገር ምረጡ። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቃል በዮሐንስ ራእይ ቁጥር 21:7 ላይ በጣም የምወደው ቃል ነው፣ የምናፍቀውም ቃል ነው። ድል የሚነሳ ይህን ይወርሳል፣ አምላክም እሆነዋለሁ፣ እርሱም ልጅ ይሆነኛል። አያችሁ፣ የኔና የናንተ ትልቁ ብድራታችን በእግዚአብሔር ፊት በጻድቁ ፊት እልፍ አላፍት በሚመሰክሩለት ቅዱሳኑ ቅዱስ እያሉ በሚሰግዱለት ፊት የሱ ልጆች መባለታችን ነው። ከዚህ የበለጠ ምንም ነገር የለም። በዛ በኃያሉ በእግዚአብሔር ፊት እኔና እናንተ ጠርቶ ልጄ ሲለን ከዚህ በላይ ክብር የለም፣ ከዚህ በላይ መልካም የለም። ወገኖች ብድራታችንን እንመልከት። ተነስተን ጥቂት ጊዜ እንጸልያለን።